የሰጠች መልስ አለ። መልሱ ደግሞ ጥንተ አብሶ አላለፍባትም የሚል መልስ ነው የሰጠች። ይሄ ከፈለግ ጥሩ። እኚህ አባት ግን አለባት ብለው ያስተምራሉ። ከየት አገኙት? መጀመሪያ ስለ አባቱ ያለ መረጃ የተሳሳተ መሆኑ ልነግርህ። አይ ችግር የለም ታስተካክለኛለህ። ችግር የለም እኔ አምናለሁ። ችግር የለም። እኚህ አባት ግን ከየት አመጡት? ይሄንን ከእናቷ ከአባቷ ቆይ አዳምጠኝ። ቆይ ልንገርህ። ችግር የለም ታስተካክለኛል። ከእናቷ ከአባቷ የወጣውን የአዳም ኃጢአት ወርሳለች እያልን ያለ ነው የሚሉት እኚህ አባት በኤርትራ በቀድሞ ከእሷ በፊት በነበሩት ቆይ እሻት በላይ መጀመሪያ ስማኝ በደንብ ከኛ አባት በነበሩት በፊት የኤርትራ ኦርቶዶክሳውያን ቅዱስ ሲኖዶስም ሆነ ምልዓተ ጉባኤው በአቋም ደረጃ ድንግል ማርያም ጥንተ አብሶ እንዳለባት የመሰከረችበት የተናገረችበት ማስረጃ አለ አንተ? እኔ ያልኩ ያለው ስለ አንተ የያዝከው ቪዲዮ እንዴት እንደመጣ ስለማታውቀው ችግር የለም። እሱ ተው፣ የኔ ውሸት ይሁን ችግር የለም። ውሸት ይሁን ተወልዳ ቶ ወደዚህ ልትመጣ ወደዚህ አታሳይቶ ይነሳው። ቆይ ይሄን እርሳውና ይሄን እርሳውና ይሄ ቆይ አይደለም በቪዲዮ አታሳቡ ብዬ ነው። ቪዲዮውን ተውና መረጃውን አሳየኝ። ይሄን ቪዲዮ ተው፣ መረጃውን አሳየኝ አንተ። እኔ ያልኩ ያለሁት እኮ መረጃ ተጠይቃ የመለሰችው ጊዜ የለም። የኤርትራ ቤተክርስቲያን በ1995 እንደ ፈረንጅ አቆጣጠር ነው የተቋቋመው። ከ1995 ጀምሮ እስከ 2005 በነበረ ጊዜ ያ ቤተክርስቲያን አንድ በነበረች ጊዜ ስለዚህ ጉዳይ የሰጠችው መልስ የለም። አለባት አላለችም፣ የለባትም አላለችም። ስለዚህ የኛ አባት ትምህርት ይሄ ቪዲዮ የተቀነባበረ ነው ወይስ ያላሉት ነገር ተብሎ ነው ወይስ ያሉት ነው? ይሄ ያሉት ነገር ነው። እኔ ያልኩ ያሉት ግን ነገር ከሱ ጥሩ። በጣም ጥሩ። ይሄ ቪዲዮ ያሉት ነው አይደለ? ችግር የለም ወልዳ፣ ይሄ ያሉት ነው አይደለ? ይሄ ቪዲዮ አዎ ያሉት። ጥሩ። ይሄ ያሉት ትምህርት በኤርትራ ኦርቶዶክስ ቤተክርስቲያን ትምህርት መሰረት ትክክል ነው አይደለም? ትክክል ነው ትክክል አይደለም ለማለት መጀመሪያ ሲኖዶሱ መሰብሰብና ስለዛ ውሳኔ መስጠት አለበት። እስማ ቦልድ ወልዳ ይሄ ነገር ትክክል ነው አይደለም ለማለት የኤርትራ ኦርቶዶክስ ቤተክርስቲያን አሁን ከዛ በኋላ ችግር የለም እሳቸው ቆጣ ለማወጣችሁ መግለጫ ትክክል ሆነ ተገኙ፣ ስህተት ሆነ ተገኙ። ኧረ ስማና የምትለው ያለው ነገር ከየት እንደመጣ ምን እንደሆነ ሳታውቅ ዝም ብለህ የተቆረጠ ቪዲዮ ይዘህ ለምንድነው ውሳኔ ደረጃ የሚደርስ? ሙሉ ቪዲዮ አሳየኝ አንተ። ቆይና መጀመሪያ ልንገርህ እንዴት እንደመጣ። ያቆኒ እኚህ አባት ትልቅ አባት ናቸውና አንተ የመጣው እናንተ ኢትዮጵያውያን የጠየቃችሁት ጥያቄ መልስ ለመስጠት አዳምጣለሁ። ኧረ ረጋ በል፣ እኔ አዳምጣለሁ፣ ችግር የለም። ይሄ ቪዲዮ የተቆረጠ ከሆነ ቆይ ወልዳ እኔ አሁን ላስቆም አይደል? ይሄ ቪዲዮ ተቆርጠዋል አላልኩም፣ አላስተባበልኩም። እሺ እውነት ነው፣ ይሄ ቪዲዮ እውነት ነው፣ እንዳለው ነው ያለው። እሺ ስለዚህ ቪዲዮ ምንም ማስተባበያ አልሰጠሁም። እኔ ያልኩ ያለሁት ግን ይሄ ቪዲዮ አስቀድሞ ለተመለሰው መልስ መብራሪያ የተሰጠ ነው። አስቀድሞ ለተሰጠ መልስ መብራሪያ የተሰጠ ነው። አስቀድሞ የተሰጠ ስማኝ አዳምጠኝና እሺ ይቅርታሽ። አስቀድሞ የተጠየቀ በእናንተ በኢትዮጵያውያን ቤተክርስቲያን ነው የተጠየቀው። በኢትዮጵያውያን ቤተክርስቲያን ደግሞ ለኤርትራ ቤተክርስቲያን ሳይሆን ለግብፅ ቤተክርስቲያን ናችሁ የጠየቃችሁ። እሺ መቼ ምን ብለን ጠየቅን? እናንተ ግብፃውያን ለኛ ለኢትዮጵያውያን ምን ብላችሁ ነው ስለ ቅድስት ድንግል ማርያም ያስተማራችሁ ብለን ጠየቅናቸው። ቆይና አዳምጠኝ። እሺ ለምንድነው አትቆጣ? አትቆጣ። አይ እኔ እያጠራሁ ልሄድ ስለፈለኩ አትቆጣ። እሺ ረጋ በልና ረጋ ብለን ምን ነው እኔ ጠየቅኩት ጥያቄ የጠየቀችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለግብፅ ነው አልክ። እያጠራ ነው ስለምንሄድ ነው። እስቲ የጠየቀችበትን ደብዳቤ ያሳየኝ። የጠየቀችበት ደብዳቤ ያሳየኝ።
አሁንም እንዴት አድርጌ ነው ቶሎ ብሎ የሚያሳየህ? ግን የትኛችሁ ቤተክርስቲያን እንደሆነች በማን ጊዜ እንደሆነ ልነግርህና ራስህ ታጣራዋለህ። ለምን አጣራዋለሁ? ያለ መረጃ ለምን ታወራለህ? ወልዳ እኔ ማረጃ ስለሌለኝ አይደለማ። መረጃው ቪዲዮ ላይ አሳየኛ፣ እንደዚህ አሳየኝ። ልክ እንደኔ ይኸውልህ፣ እንደኔ በቪዲዮ የተቆረጠም ይሁን በደብዳቤ የተጻፈም እኛ ለግብፅ ደብዳቤ ጽፈን ነገረ ማርያም ላይ ያላሽ አቋም ምን ብለሽ ነው እንደዚህ ያመንሽው ብለን የጠየቅንበትን ደብዳቤ ፓትርያርኩ የፈረመበት ወይ ቅዱስ ሲኖዶስ ጸሐፊ ፈርሞበት ጥያቄ ቀረብንበትና ግብፅ የመለሰችበትን ደብዳቤውን አሳየኝ እስቲ፣ እኛ የጠየቅንበት። አይ ቆይና እሺ የሚያግዘኝ ካለ በሞባይል እየተናገርኩ ስላለሁት የሚያግዘኝ ካለ ሊያግዘኝ እና እኔ ልፈልግ እችላለሁ። እሺ ላክለት አባት ናቸው። አባትና በክብር ብታወራቸው እርሶ ብትላቸው አንተ ግን እርሶ እያልሽ ይቅርታ፣ ያው እርሶ እኛ አባት ያው እርሶ ያው እርሶ እያልኩ ነው የማወራቸው። አንተ እርሶ ላለውኝ እሺ ይቅርታ፣ እሺ እርሶ ያለው እሺ። እኔ የምፈልገው ምንድነው ወንድሜ፣ እኔ እንዳንተ የእናት ቋንቋ ስላልሆነ እንዳንተ ቀጥታ ትግርኛ ሰማለሁ። ወልዳ ትግርኛ ሰማለሁ። በትግርኛ ነገረኝ፣ በትግርኛ ሰማለሁ። ትግርኛ ነገረኝ፣ ችግር የለውም። እሺ እሺ፣ መልካም። እንግዲህ ትግርኛ የምሰማ ከሆንክ ኣብ ኬንሳስ ሲቲ ቤተክርስቲያን እዚ ነገር እዚ ተላዒሉ ኣብ መንጎ ኣቡነ ማትያስን ኣብ መንጎ ቀሲስ ኣስተርአየ ፅገን መዓስ በ2009 ማስረጃውን አሳየኝ፣ ቪዲዮን አሳየኝ፣ ወይ ፎቶን አሳየኝ። ማስረጃው ይቅርታ፣ አሳዩኝ፣ ይቅርታ አሳዩ። አንተ አልኩኝ አሳዩኝ። አና ችግር የብሉን ኣብቲ ኤደና ናይ ኢትዮጵያ ቤተክርስቲያን ስለ ጥንተ አቡሶ ዝብል ኣብ ዩቱብ ኣቲኺ ኣብ መንጎ እቲ ኣቡነ መቃርዮስ ኣብ ኬንሳስ ቤተክርስቲያን ከይዶም ዝመለስዎ መልሲ ቪድዮ ርኤለይ። ምክንያቱ ክወፅእ እየ እንድሕር ከምኡ ኮይኑ ተውፃእኒ እያ። እንታይ ልሰርች ትገብር ከፊት ኣለኹ ኮምፒተር ጥንተ አብሶ ዝብል ኣብ ናይ ኢትዮጵያ ቤተክርስቲያን ጥንተ አብሶ ዝብል ኣብ ጎኒ ኣብ በቐሺ ቀሲስ ኣስተርአየ ፅጌ ኮይኖም ዝመለስዎ መልሲ ኣሎ ኣብ ኬንሳስ ቤተክርስቲያን። ወይ ከዓ እታ ጠቕላላ እታ ቀሲስ ኣስተርአየ ፅጌ ናብ ሲኖዶስ ኢትዮጵያ ዝፀሓፍዋ ዝሰደድዋ መልእኽቲ ዝነበረ ምዕባለታት ዝሓዘት እንድሕር ሊሃኪ እታ ሰነድ ተሊሃኪ ኣነስ የብለኝ ግን ኣብዚ ሰርች ገይረ ክረኽቦ ቆይ አንሲ ብዝኾነ እንዳቐፀልና ገርኤካ ኣብ መስርሕ ዲያቆን እንዳቐፀልና ግን ናይ ኢትዮጵያ ቤተክርስቲያን እያ ሓቲታ ኩላ አይኮነትም። ወልዳ አባቴ አንድ የወልዳ ችግር የለም። ምንድነው የሚያደርጉልኝ መሰሎት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለግብፅ ጥያቄውን ያቀረበትን ደብዳቤዋ ብቻ ሊያት ችግር የለው። ማህተብ ያለው እውቅና ያለው ጠይቃ በዛ ጥያቄ መሰረት ነው የኤርትራ ኦርቶዶክስ ሪፍሌክሽን የሰጠችው የሚለው ደብዳቤውን ብቻ አሳዩ። የማ ጊዜ ልትሰጠኝ ነው? ይስጡ ያደረሰ አረ የፈለጉት ሰዓት ላይ ደርሰው ይምጠጡ ያውጡትና ይወሉት ጊዜ ልስጦትና እርሶ ያውጡና ለኤድና ላኩላት ወይ በቴሌግራሟ ከዛ ያንን ሶፍት ኮፒ ብልኝ ከፍታ ችግር ይሄ መረጃ ይሄ ማለፍ አልችልማ። ምክንያቱም ጥያቄው የተነሳው ከኢትዮጵያ ነው ስላሉኝ፣ ስለዚህ የኛ ራሱ መጣራት አለበት። ስለዚህ እርሶ ደብዳቤውን የኢትዮጵያ ጠይቃ ለግብጽ ጠይቀችበት ዓለም ኢትዮጵያ ቤተክርስቲያን ነው የመጣው ይሄ ጥያቄ። የት መድኃኔዓለም ነው የት ካንሳስ ቤተክርስቲያን አበይድዩ ካንሳስ ሲቲ አሜሪካ ውጪ ነው። አዎ እርሱ እኮ ያሉኝ እኮ ታዲያ እንደዛ ብለው እኮ አይደለም። እርሱ እኮ እንደዛ ነው ያሉት። ልዳብ ያሉኝ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥያቄ ለግብፅ ኦርቶዶክሲያን ጥያቄ ስላቀረበች ነው ያሉኝ። አሁን ደግሞ አንድ ቤተክርስቲያን አደረጓት አባቴ
እንዴ አንድም ትሁን ሁለት ይሁን የኢትዮጵያ ቤተክርስቲያን ናት። የኢትዮጵያ እሺ፣ ደብዳቤውን አሳዩኝ። ችግር የለም። ደብዳቤውን አሳዩኝ። ቆይና እቺ አጥቢያ ቤተክርስቲያን ለኢትዮጵያ ሲኖዶስ ጥያቄ ሰጠች። ለኢትዮጵያ ቤተክርስቲያን ለሲኖዶስ ደብዳቤውን አሳዩኝ። ጥያቄ ጠየቀችና መልስ ስለዘገየባት ሲኖዶሱ ደግሞ ለግብፅ ጠየቀ። አይ ሲኖዶስ አይደለም የጠየቀ፣ እቺ አጥቢያ ቤተክርስቲያን ቀጥታ ወደ ግብፅ ጥያቄ አቀረበች። ይሄ ነው የነበረው እና አጥቢያውን የጠየቀችው ማለት ነው። አጥቢያዋ አንዷ አጥቢያ፣ ስለዚህ አንድ አጥቢያ ቤተክርስቲያን፣ ስለዚህ የኢትዮጵያ ሳይሆን የጠየቀችው አንድ አጥቢያ፣ አንድ ደብር፣ የኢትዮጵያ ደብር የሆነች ደብር ለግብፅ ኦርቶዶክስ ቤተክርስቲያን ጥያቄ ያቀረበች። አዎ ከዛ ከተጠየቀች እኚህ እሷን ደብዳቤ ያሳዩኝ። ችግር የለም። እሷን ደብዳቤ ያሳዩኝ። ችግር የለም። እሷን ደብዳቤ ያሳዩኝ። ቆይና እሺ፣ ችግር እጠብቆታለሁ። እስከዛው ድረስ ሁላችሁ እንደመጣና መልስ ሊሰጡ እንደመጡ በአፋቸው እያገለጹ ደብዳቤውም እያሳዩ ይናገራሉ። አባቴ ነው እንጂ ደብዳቤው የለችም። አይ ደብዳቤ እዛ ውስጥ በእንትኑ በዶክሜንቱ ውስጥ አለች። ያ ዶክሜንት አሁን ላገኛት እንደማይችል ስለማወቅ ነው እንጂ አለኝ። እኔ አሁን ለመሰሉት ወደዚህ ውስጥ የገባሁት አባቴ በእድሜ ትልቅ እንደሆኑ የተከበሩ አባት እንደሆኑ ነገር ያለው መጀመሪያ ላይ አንተ ቤት ስለጠራሁኝ እጅግ በጣም ይቅርታ። እናትና አባትን አክብር የምትል ቤተክርስቲያን ስላለን በጣም ይቅርታ። ለሱ ግን ለምንድን ነው ይሄን የጠየቅኩት? እኔ ሁሉ ነገር በማስረጃ ማውራት አለብን። እያንዳንዱ ነገር ስናወራ አንደኛ ከስሜት ነፃ መውጣት አለብን። ለምን መሰሎት? ይሄኛው አንደኛ የተቆረጠ እኮ እሱ ልክ ነው። አይ እኔ ሀሳቤን ልጨርስና እሱ ይናገራሉ። ለምን መሰሎት? ይሄን ያልኩት እኔ እያንዳንዱ ለምንናገረው ነገር ምንጭ መጥቀስ አለብን። ለምሳሌ ይሄን ቪዲዮ ሳሳይ አይ ይሄ ቪዲዮ ትክክል አይደለም ካለ አንድ ሰው አማናዊ ቪዲዮ ያሳያል። የተቆረጠ ነው ካለ ደግሞ ሙሉ ያሳያል። ውሸት ነው ካለ ደግሞ ፌክ ነው አለቀ። እውነት ከሆነ ደግሞ ጥሩ፣ ይሄ ትምህርት የኤርትራ ኦርቶዶክሳውያን ትምህርት ነው ወይ? የኤርትራ ኦርቶዶክስ አሁን እኛ አባት ኤድና ግን አንድ ጠይቀል ጠይቅስ፣ በቅዱሳን አማላጅነት ታምኛለሽ? አዎ እናምናለን። አይ እርሶን አይደለም፣ በአጸደ ሥጋም በአጸደ ነፍስም ታምኛለሽ? አዎ። በጣም ጥሩ። የሥላሴ ስለ አድኖ ትጠቀሚያለሽ? አይሚን በእኛ በካፕቲክ ቸርች ያለን ቆይ ላሳይህ። እንደው እዚህ ጋር አለ። አይ ችግር የለም። አይ መጠቀም ያለመጠቀምሽ ብቻ ነው። አይ መጠቀም አለመቀበልሽ ብቻ ነው የፈለኩት። ችግር የለም። ቦታውን ባይሳይሆን አይሚን ለኔ እቀበላለሁ አልቀበላለሁ ሚል ስታንድ ይጀም አላቀም። እኔ የድንግል ማርያም በተመለከተ ምን ችግር የለውም። ኢትዮጵያ ኦርቶዶክስ ሲገልጹት ለኔ ችግር የለኝም ስለሱ። ችግር የለውም። የድናይ ድንግል ማርያም ጥንተ አብሶ አለባት ብለሽ ታምኛለሽ አንቺ? አዎ አለባት ብዬ ነው የማምነው። ምክንያቱም ቤተክርስቲያን ያስተማረችኝ ትምህርት እሱ ነው። የግብጽ ማለት ነው ያስተማረችሽ? አዎ አባት ነፍሴም ብዙ ጠይቄው እኔ ቲኦሎጂ ተማሪ ነኝ ባይዘው ወይ አባቴ። እሺ ጥሩ እሺ ወልደ አብ እዛ ጠይቂያቸውም እንደዛ ነው። ወልደ አብ ምንም ችግር የለም። እሺ የትኞቹ አባቶች ነው የጠየቅሽው? የቲኦሎጂም ተማሪ ነኝ። ሴንት አቴናሲስ ቲኦሎጂ ስኩል የጠየኳቸው ቢሻፕ ዩሱፍ ሂዝ ግሬስ ቢሻፕ ዩሱፍ የሙሉ ሰሜን አሜሪካ እንትን ነው። የሙሉ ሰሜን አሜሪካ የካፕቲክ መሪ ናቸው። እሺ ወልደ አብ በእስቲ አባቴ እርሶም በእድሜም ትልቅ ስለሆኑ ድንግል ማርያም ጥንተ አብሰው አለባት ብለው ያምናሉ? አለባትማ እንዴት ብለን እናምን? ኖሮባት ማለት እንችላለን። አለባት ብለን ግን አናምን። አይ ኖሮባት በብስራት ጊዜ ነው የነጻችው ላይ ያምናሉ? መጀመሪያ እኔ ስለ ጥንተ አብሶ ያለን ግንዛቤ እኔ እንጃ፣ አንተ እንደምትለው ላይሆን ይችላል። አይ ችግር የለውም። በዚህ ትምህርት መሰረት
ችግር የለም። አይ ትርጉሙን ቆይ ትርጉሙ ይሰፋብናል አባቴ፣ ትርጉሙ ይሰፋል። እኛ አባት እንዳሉት ኖሮባት መልአክ መጥቶ ሲያበስራት ነው የነጻችሁ ላይ ያምናሉ እርሶ? ጥንተ አብሶ እንደ እርሱ አስተምሮስ በደንብ ያውቃል። እንደሱ አላልኩም፣ እንደኔ አይደለም። ወላ አበባኮተን በትክክል ስሙ። እንደኔ አይደለም ያልኩት። እንደዚህ እንዲህ እንዳሉት እንዲህ አባት እንደዚህ አባት ኖሮባት በብስራት ጊዜ ነጻችሁ ጽንዓኒ ነዚኣ ይኸውልካ። እሺ በትግርኛ ይንገሩን፣ ችግር የለም። እሺ እቶም አቦ እንታይ ኢሎም ከም ዝኣምኑ ብዛዕባ ጥንተ አብሶ ሳፍልጦ ኣለካ ዶ? አዎ ኦኬ ይኸው እንስማው ቪዲዮን ኦኬ እሺ እንስማው። ኣብ ኣዳምን ሔዋንን ዝመሰል ኣብ ቦዋን ኣዴን ኣክል ወሪሳ ዝበሃል ዘሎ እምበይ እቲ መልአክ ይኸው ምንድነው እያሉ ያሉት? እሺ ጽንዓኒ እቲ ካብ ኣቦኣን ኣዲኣን ዝመፀ እያ ወሪሳ ዝበሃል ዘሎ እዮም ዝብሉ ዘለው እምበር ይህን ታምናለህ አንተ? ያምናሉ እርሶ? ይቅርታ አንሰራል ሲል ኦፍኮርስ አንስራል ሲል ኦኬ። አንስራል ሲል የኤርትራ ኦርቶዶክስ ታምናለች? ኃጢአት በዘር ይወረሳ ብላ ታምናለች? ኃጢአት ሳይሆን ኦሪጂናል ሲንን ዘማሪያም ኬኩ ህልና አበው የሚብላል የላከ ነው። ሳበው አስገባው። ህልና አበው አን ወንድሜ ናይ ኤርትራ ቤተክርስቲያን አጭር ነው። አጭር ነው። ናይ ኤርትራ ቤተክርስቲያን አሁን እንደዚህ እኔ እኮ ያልኩት ምን ማለት ነው? ቆይ አባቴ አንዴ ይቅርታ፣ ክርክር ጭቅጭቅ እንዳይሆንብን ዝርዝር ትምህርቱን ሌላ ጊዜ ከፈለግን በማስረጃ ልናወራው እንችላለን። ግን የጠየቁት ጥያቄ እኛ አባት እንደሚያምኑት እኛ አምናት እንደሚያምኑት እርሶ አባት እንደሚያምኑት አምናለሁ እኮ አልኩ። ስለዚህ እንደኛ አባት ድንግል ማርያም ከአዳም የወረሰችው ኃጢአት አለ። ከዛ በኋላ ግን መልአክ ሲያበሳት ነጻለች ብሎ ያምናሉ እርሶ? ቆይ እንጨርሰው። ቆይ አይደለም። አይ ሚለው አልተናገሩም። እሷ ኃጢአት አልሰራችም ብለን እናምናለን። ገባኝ። ወርሰዋለች ብሎ ያምናሉ አያምኑም? አው ከአባቷና ከእናቷ የመጣ ነገር ወርሳለች ብለዋል። ምንድነው የወረሰችው? ያ ከአባትና ከእናት የመጣ ከተባለ ግን በዝርዝር ላይ ነው የምናየው ማለት ነው። እርሶ ምንድነው የወረሰችው? በእኔ አስተያየት ሞትና ሙስና ወርሳለች። እሺ ጥሩ። ይሄንን እኛ አባት እስቲ እንደዛ ነው የሚሉት። እስቲ እንጨርሰው ይሄንን ቪዲዮ። እሺ ዝመፀ ከይትወርስ ክርስቶስ ከምኡ ኢላ ኮላ ከይውለድ ዝገበረ ንሳ እሞ በአምላክዮ መድኃኒያ ትብል ዘላ እወ ገሊኦም ከመይ ኢላ ስሙ እቲ ኣባህላ እህልን አላምጦ ነገርን አዳምጦ ብሎ በምሓርኛ ጽንዕኩም ስሙ ቅድስት ድንግልሲ ድንግል በሕልና እቲ ንሳ እኮ ሃላይ ኣይኮነትን እቲ መልኣኽ ክጠንፅህ ክብላ ከሎ ኣነ እኮ ሰብኣይ ካብ ኣዳምን ሔዋንን ዝመፀ ናብ ኣቦዋን ኣዴን ኣክል ወሪሳ እዩ ዝበሃል ዘሎ እምበሪ እቲ መልኣኽ ዝመፀ ከይትወርስ ክርስቶስ ከምኡ ኢላ ኮላ ከይውለድ ዝገበረ። እሺ ከአዳምና ከሔዋን የወረሰችው ነው እንጂ ያ መልአክ መጥቶ እንዳትወርስ አድርጎ አይደለም ያላት ነው የሚሉት አይደል? ሕጂ አባ ዲያቆን ኃጢአት ትብል የለም እኮ የምትወርሰው ምንድን ነው? የምትወርሰው ምንድን ነው? ነጊረካ እኮ ትወርሶ ሞት አላሉም እኮ እሳቸው። ቆይ በሰው አንሲስተራል ሲን ምንል ከሆነ አንሲስተራል ሲን ላይ ሲወሰን የነበረው አግስጢኖ ሲናገር ምን ነበረ ይወረሳል የሚለው የነበረው? አግስጢን ያለው ኃጢአት ነው። እሳቸው ምንድን ነው ያሉት? ንሶም ዝብሉ ዘለው ግን ካብ ኣቦኣን ኣዲኣን ዝተወርሰሎ ኩሉ ዘርአ አዳም ዝወርሶ ውርሻ ኣሎ። ስለዚህ ምንድን ነው እሱ? እሺ የግብፅ ኦርቶዶክስ ቤተክርስቲያን ቆይ ወልዳ እሺ ጥሩ። የግብፅ ኦርቶዶክስ ቤተክርስቲያን ግን የምታምነው ቅድም እንደነገረችኝ ኤድና ድንግል ማርያም ጥንተ አብሶ አለባት፣ መልአክ መጥቶ ሲያበስራት ነጻች ብላ ነው የምታምነው ይላል። እሺ ስለ ግብፅ ስለ ጥንተ አብሶ ያላቸው አስተምሮ ምንድን ነው?
እሺ እሱን ላሳዩት። እስከዛ ድረስ የእርሶ ደብዳቤ እጠብቃለሁ። እኔ ግን ይህንን አንድ ቪዲዮ ላሳዩትና አንድ መጽሐፍ ላሳዩትና በጥንተ አብሶ ጉዳይ የግብፅ ኦርቶዶክስ ቤተክርስቲያን ምን እንደምታምነው እምነቷ ምን ይል ነበር የሚለውን ምክንያቱም ኤድና እዛ አባል ነኝ ስላለች ያንም አባልነቷን እዛው ላይ ስላለች አምናለሁ ብላለች። አሁን ኤድና እርስዎ ደግሞ አይ እንደዛ አይደለም ሞትና ሙስና ነው ብለው ተናግረዋል። ስለዚህ ይሄንን ነገር አንድ ዘማርያሜ መምሬ ህልና አበው ግን ቦታ ካላቸው ግን ህልና አበው ባካችሁ ሳቡት። ትላንት የነበረ ነው አሎ ይልክ አለው ግን ሞዴሬተር አልሳቡም። ይሄ አላገኘሁትም እኔ እኮ አለው እኔ አለው አላችሁ ገስት ላይ የለም እኮ አለ ላክ አሁን ላክ። እሺ ላክ አሁን። እሺ ቀጥሉ። ባይ ዘ ዌይ ዲያቆን ዘማርያም እኛ ፎልን ኔቸር ነው የምንለው። ፎልን ኔቸር እሱ ነው ሙስና ያለበት ወይም ሞት የሚስማማው ባህሪ ማለት ነው። ፎልን ኔቸር ነው የምንለው። ኃጢአት ይወረሳል ብለን አናምንም። ኦኬ አታምኑም? እንደዛ ጥሩ እኮ አይ እናምናለን ስላሉ ቅድም ይሰራል ነው የምንለው። አዎ ጥያቄውን እሺ እኔ ይህንን እስከማወጣላችሁ ጥያቄውን ያቀረበችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ለመሆኗ ከቻላችሁ ደብዳቤ እንኳን ካወጣችሁ መግለጫዋን ደስ ይለኛል። እሺ መጽሐፏን ላውጣላችሁ እስከዛ ይኸውና እኔ ይኸውና አንጻሐም በአቡነ ሺኖዳ አቡዋ የግብፅ የኮፕቲክ ኦርቶዶክስ ቤተክርስቲያን። እሺ ስለ እመቤታችን ቅድስት እንትኑ የበአማን ነጸረ ከዋነት የተሳሳተ ማረጃ ነው። እኔ የተሳሳተ ነው። አዎ የተሳሳተ ነው። እሺ እውነተኛውን ያሳዩኝ። እውነተኛውን አዳም እንደ ኤቫ የሚለው መጽሐፍ የአቡነ ሺኖዳ እንየውና እሺ ክፈቱትና ያሳዩኝ እርስዎ። እኔ ሊከፍት አይችልማ። እኔ ያለችን ቴሌፎን ብቻ ናት። የአቡነ ሺኖዳን የመክፈት ይችላለሁ። በቃ እሺ አቡነ ሺኖዳ እሺ ክፈችና አሳይ። አሁን ከሚለው ቆይ እንደዚህ ላቅርብና ኤድና እንደዚህ ታደርጊልኛለሽ። እኔ የአቡነ ከዚህ ከበአማን ነጸረ አቀርብና እሳቸው ደግሞ ከአቡነ ሺኖዳ ያቀርቡትና ይሄው የበአማን ነጸረ እዚህ ከሚለው ሀሳብ ጋር ይጋጫል፣ ልክ አይደለም ከሚለው ጋር እሳቸው ያቀርቡልኛል ማለት ነው። እንደዛ እኔ ላቀርብና ከዛ በኋላ አንቺ ታቀርብንም ችግር የለም በማስረጃ ስለሆነ የምናወራው ማለት ነው። እሺ እንደዚህ ይላል። አንቺ እስከዛ ተዘጋጅ ልታወጪ። ወልደ አብ ከቻሉ ሚዩት ቢያደርጉልን እንዳያስተጋባ። ስለ እመቤታችን ቅድስና፣ አማላጅነት፣ ክብር፣ ምስጋና፣ ወላዲተ አምላክነት ከምልአተ ኃጢአት ምልአተ ኃጢአት ማለት ሐልዮ፣ ነቢብ፣ ገቢር፣ ንጽሕት መሆን ደጋግሞ በመጻፍና በመናገር የሚታወቁት ብፁዕ ወቅዱስ አቡነ ሺኖዳ ሳልሳዊ ጥንተ አብሶን በሚመለከት ያላቸው አቋም ግን አንጽሐ ከሚሉት ወገን የሚደመር ነው። አንጽሐ እንዴት? በጽሁፎቻቸው ቤተክርስቲያናቸው እመቤታችን ከጥንተ አብሶ የነጻች በግብረ መንፈስ ቅዱስ መሆኑን ይኸውም መልአኩ ቅዱስ ገብርኤል መንፈስ ቅዱስ ይመጽእ ላዕሌኪ ባላት ጊዜ እንደሆነ በእርሷ አስቀድሞ መንጻት ከእርሷ የሚወለው ጌታ ያለ ጥንተ አብሶ እንደተጸነሰ የእርሷ የግሏ ከሐና ከኢያቄም የሆነው ጽንሰቷ ግን በጥንተ አብሶ እንደሆነ ከሐና ከኢያቄም ስትወለድ ግን በጥንተ አብሶ እንደሆነ ከዚህም በመነሳት መድኃኒት ሽታ በሉቃስ 1:47 ላይ ወተሐሰይ መንፈሴ በአምላኬ ወመድኃኔ ማለቷን በመጥቀስ ቤተክርስቲያናቸው የካቶሊካውያን የአቀባ ዶግማ እንደማትቀበል ገልጸዋል። አሁን አንቺ ያሳይኝ የዚህ ስህተት መሆኑ። ይሄ ትክክል ነው። አሁን ያነበብከው ትክክል ነው አይደለ? የከፈትኩት ነው። ጥሩ። ታዲያ ምን ያሉ ታዲያ ወልደ አብ ስህተት ነው የሚሉት? ታዲያ ምን ነው ወልደ አብ? ቆይ እኔ እያልኩት ያሉት አንድ እንትኑ ተለያያችሁ እኮ እዚሁ ወልደ አብ እርሶ በአማን ነጸረ ስለ ግብፅ ያነሳው ስህተት ነው አሉኝ። እሷ ደግሞ ትክክል ነው ትላለች። እዚህ የተጻፈች ሙሉ አይደለችም። ይሄ ልክ ነው አይደለም? አሁን ያነበብኩት ቆይ አሁን ያነበብኩት ልክ ነው አይደለም? ላሳይህና ምን ብሎ እንደጻፈ ላሳይህና እሺ ቆይ እስቲ የት ነው ያለው? እዚህ ነው ያለው።
ሰምዘሐኒ እሺ እኔ እየደከመኝ ነው አሁን። ደከመኝ በጣም። እሺ ተዘጋጅተው ይምጡና ሌላ ጊዜ ተዘጋጅተው ይምጡና እኔ ግን ግን ኤደና ይቅርታ ትጠይቅ ስለባለፈ ያለለ የቤተክርስቲያን ስለያጠል እንትን ያረገርች ህሜት ስለ ያወራሽ ይቅርታ ጠይቅልሽ። መጀመሪያ ክርስቲያን ሆና ለምን ዝም ያለሽ? እዚህ 800 ሰው እኮ ነው 800 ሰው እኮ ነው ውሸት ያወራሽ ነው። ኧረ ህሊና አበው እባክህ ቆይ አይ ተረጋ ቆይ እንዴ ኧረ ተረጋ ብለን ነው የምናወራው በመረጃ ስለምናወራ ይሄ የኔ ነገር ያቀረብኩት ነገር የበአማን ነጽር የጻፈው አንቺ ትክክል ነው ያለሽ፣ እሳቸው ደግሞ አይ ተሳፍ ቆርጦ ነው ያለው አሉኝ። ደግነቱ በአማን እሺ ከዚህ ይለያል የኛ የእምነት መርገጫ ላምበብልህ ቆይ Saint Mary's Immaculate Conception. Some church fathers do not believe Virgin Mary to be without fault, such as Saint Irenaeus, Origen, Saint John Chrysostom. However, these opinions do not represent the widespread Mariological tradition of the early church. We believe that Saint Mary's holiness is unique and surpasses heavenly creatures. She passed all her life in holiness as the true Ark of the Covenant, which was made of incorruptible wood laid with gold from inside and outside. The Orthodox Church, whose love towards Saint Mary is deep-rooted, considers her more holy than all the heavenly creatures. Whilst a natural member of the human race, we do not set her apart from the human race by assuming that she was born without original sin, Immaculate Conception. As if she was born of no human seed. Thus, the Church makes a distinction between Saint Mary's life before and after the moment of divine incarnation. Saint Mary herself declared her need of salvation when she said, "My spirit had rejoiced in God, my Savior." Luke 1:47. This Orthodox concept preserves our Church from any exaggeration or confusion between Lord Jesus Christ and his Blessed Mother. No worship is offered to her, but only veneration and praise. In other words, in the Orthodox Church, there is an accurate line that divides Lord Jesus Christ from his Blessed Mother, the only one who was immaculate conceived as our Lord Jesus Christ. ስለዚህ ታዲያ ምን ዋሸው ታዲያ? ይሄ እንደተነበበው ከሆነ ምን የተለየ ነገር እኮ አላቀረብኩም። ይሄው እኮ ነው እንዲህ ነበር ያል አይ እኔ ያልኩት ያነበብከው አይ ዶንት ኖ እኔ ዲያቆን ሄድናይ ቆይ አንዴ ቆይ ሚዩት ያርጉ ወልደአብ ቆይ ወልደአብ አንዴ ሚዩት ያርጉ ቆይ እንድናጠራው ድጋመልኝና ያነበብከው አሁን ካነበብኩት አንድ ከሆነ እነግርሃለሁ። አሁንም ወልደአብ እንዳያስደግሙኝ በደንብ ይስሙኝና ሚዩት አድርገው የተለየ ነው ካሉ የተለየውን ያሳዩኛል። በነገራችን ላይ እዚህ ጋር ፖፕ ሽኖዳ ሶስተኛ ማለት ነው እዚህ ጋር ይታያችሁ እንደሆነ ሶስተኛ ፖፕ ሽኖዳ ሲሪየስ 2 1999 ላይ ምን የሚለው ጋር ዘ ሆሊ ቨርጂን ሴንት ሜሪ ፔጅ 10 ላይ አለ ይህ ሀሳብ ማለት ራሳቸው ፖፕ ሽኖዳ የጻፉት ዘ ሆሊ ቨርጂን ሜሪ በተባለው መጽሐፋቸው ፔጅ 10 ላይ ይሄው በእንግሊዝኛው እዚህ ጋር አለ። በአማርኛ ሁሉም በሚሰማው እናቀርበው። ስለ እመቤታችን ቅድስና አማላጅነት የጠየቀኝና የተለያየ ነው። ይሄ ስለ ቅድስት ድንግል ማርያም ነው። እኔ ያልኩ ምን አልኩት? እኔ ግብፃውያን ስለ ጥንተ አቡሶ አፈታት ምን እንደሚሉ ነው የጠየቁት። እሱ አይደለም እንደሱ አለም የጠየቁት። አልሰሙኝም እባኮትን ወልዳ እንደዛ እኔ ጠየቅኩት። የግብፅ ኦርቶዶክስ ተዋህዶ ቤተክርስቲያን ስለ ድንግል ማርያም ምን ብላ ታምናለች ብዬ እኮ ነው የጠየቅኩት። ይሄውና የቀረባለ ስሎት አይደለም በአማን ነጸረ ቆይ አዳምጡኛ እንዴ በአማን ነጸረ ሲያቀርብ ቆርጦ ነው ያቀረበው አሉኝ። እርሱ ይሄ መጽሐፍም ቆረጠው ምንድነው? እባክዎትን አንዴ ስሙኝ። ቆይ አዳምጡኝ። ይሄን አሁን መጽሐፍ ላይም ካለ ወይ ሌላ መጽሐፍ ካላቸውም ያውጡና እኔ አሁን በአማርኛ ከማነበው የተለየ ከሆነ እርሱ ያቀርባሉ። ምንም ችግር የለም። በመረጃ ሰው ነው የምናወራው። አሁን ማንም አወርድም ማንም ዝም በል ጸጥ ብላ በጮት አንማርም። ሰው ነው ከስር የሚማረው። አክብረን በመረጃ እናወራ። ይሄ ውሸት ከሆነ ውሸት ችግር የለም። ስለ እመቤታችን ቅድስና፣ አማላጅነት፣ ክብር፣ ምስጋና፣ ወላዲተ አምላክነት ከምልዓተ ኃጢአት ሐልዮ ነቢብና ገቢር እመቤታችን ከማሰብ ከመናገር ማለት ነው ከማድረግ ገቢር
ንጽሕት መሆን ደጋግመው በመጻፍና በመናገር የሚታወቁት ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ ጥንተ አብሶን በሚመለከት ያላቸው አቋም ግን አንጽሐ ከሚሉት ወገኑ የሚደመር። አንጽሐ ማለት ኖሮባት አነጻ ማለት። እንዴት? በጽሁፎቻቸው ቤተክርስቲያናቸው እመቤታችን ከጥንተ አብሶ የነጻች በገብረ መንፈስ ቅዱስ መሆኗን መቼ ነው የነጻችው? በገብረ መንፈስ ቅዱስ። ምን ሲያደርግ? ይኸውም ይላል መልአኩ ቅዱስ ገብርኤል መንፈስ ቅዱስ ሲመጽእ ላዕሌኪ ባላት ጊዜ እንደሆነ በእርሷ አስቀድሞ መንጻት ከእርሷ የሚወልደው ጌታ ያለ ጥንተ አብሶ እንደተጸነሰ የእርሷ የግሏ ከሐና ኢያቄም የሆነው ጽንሰቷ ግን በሐናና በኢያቄም ስትጸነስ ግን በጥንተ አብሶ እንደሆነ ላቲ ስብሐት ክብር ይግባትና እመቤታችን ስትጸነስ ከሐናና ከኢያቄም በምን ነበር ይላል? በጥንተ አብሶ እንደሆነ። ከዚህም በመነሳት መድኃኒት ሽታ በሉቃስ 1:47 ቅድም እንዳነበብሽው ወተሐሰይ መንፈሴ በአምላኬ ወመድኃኔ ማለቷን በመጥቀስ ቤተ ክርስቲያናቸው የካቶሊካንን የአቀባ ዶግማ እንደማትቀበል ገልጸዋል። የአሁኑን ቃል እንደወረደ እናቅርቡ ብሎ በእንግሊዝኛ እዚህ ጋር ቀረበ። መጽሐፉ ይኸውና። አሁን ወልደ አብ እዚህ ከቀረበው ውጪ ከሆነ እርሱ ያቅርቡልኝ ነው። ስለ እሱ አይደለም የተናገርኩት። እኔ መጀመሪያ ጥንታዊ ቆይና አማርኛ እኮ ነበረ፣ ግልጽ እኮ ነው ያወራሁት። እኔ እንዴት ኤድና ተረተሽኛል ግን ምለው ነገር አሁን ያነበብከው ትክክል ነው። የጠየቁት እሺ፣ እኔ ደግሞ ላብራራ እድል ልስጣቸው። ኤድና እኔ እኮ አሁን በትግርኛ የሚመልሱልኝ ቆይ፣ እሺ በደንብ ስሙኝ። እሺ አሳስቼ የሆነ ጠይቄዎት ከሆነ ይቅርታና በደንብ አስተካክሎ ይስሙኝ። ይሻው የጠየቅኩት ጥያቄ የግብፅ ኦርቶዶክስ ተዋህዶ ቤተክርስቲያን ድንግል ማርያምን የምታምነው ድንግል ማርያም ላይ እምነት ይኸው በደንብ ስሙኛውን አስተካክለው። የቅድሙ ጥያቄ እርሱት አዛብቼ ጠይቄዎት ከሆነ ድንግል ማርያም ላይ ያላት እምነት ድንግል ማርያም ጥንተ አብሶ ኖሮባት በጥንተ አብሶ ተጸንሳ ከዛ በኋላ መልአክ መጥቶ ሲያበስራት ነው የነጻችሁ ብላ ታምናለች። ጥንተ አብሶ ማለት የጥንት አበሳ በደል ኃጢአት ማለት ነው። እርሱ ምን አሉ? ቅድም እየወረሰ የሚለው አረ ልጨርስ እባክዎትን ልጨርስና ያወራሉ። እርሱ ምን አሉኝ? ሞትና ሙስና ብቻ ነው ሲሉኝ፣ አይ ጥንተ አብሶም ጭምር ይላል። ይህንን ሳቀርብሎት አይ አይደለም በአማን ነጸር እዚህ ጋር የጻፈው የግብፅን ተሳስቶ ነው አሉኝ። ተሳስቶ ከሆነ በሉ እውነተኛውን ያውጡና ያሳዩኝ አልኩት። ይኸው ኤድና ስታነብልን ይኸው ነው። ልጨርስ እባክዎትን ልጨርስ። እሺ ቆይ ልጨርስልዎትና ይጠይቁኛል። እባክዎትን በደንብ ያዳምጡኝ። ስለዚህ ይሄ የግብፅ አቋም እንደዚህ መሆኑን እርሱ ያምናሉ። መቼም የግብፅ ኦርቶዶክስ ቤተክርስቲያን አቋም ይሄ እንደሆነ ያውቃሉ ወይስ አያውቁም? አውቃለሁ። እንደሱ መሆነ ጥሩ። ይሄ የግብፅ ቤተክርስቲያን አቋም ከሐና ከኢያቄም እመቤታችን ሞትን ብቻ ነው ወይስ ኃጢአትም ጭምር ወርሳለች ነበረባት ነው የሚለው? ይሄ በዛ ነው ያለው ጥያቄ። እኔ ግብፃውያን ስለ ጥንተ አብሶ ስለ ቃሉ ሳይሆን ስለ ጥንተ አብሶ ምን ብለው ነው የሚፈቱት የሚለው ጥያቄ በዛ ነው የጠየቁ። እዚህ ላይ ጥንተ አብሶ ተጽፈዋል። ጥንተ አብሶ እንዳለ ስለተጻፈ ግን ስለ ጥንተ አብሶ ምን ብለው ነው የሚያስተምሩት ብለን መጠየቅ አለብን። አለበለዚያ እንደ እሱ ያላሉትን አሉ ብለን ልንናገር አንችልም። እሺ ኤድና ምን አለች መሰሎት? ይሄ ያነበብከው እንዳለ እኔ ካነበብከው እንግሊዝኛ ጋር አንድ አይነት ነው አለች። እንደዚህ አለች። እውነት ነው። እሱ ታዲያ ምንድን ነው የሚሉኝ አባቴ? ምን አጠፋው? ዲያቆን አው ኢኮነን ክርክርና ዘሎ አንንስኻን። እሺ የቱ ጋር ነው ያለው? ክርክሩ ስለ ጥንተ አብሶ ምን ብለው ነው የሚያስተምሩት? ጥንተ አብሶ እሱን አይደለም የጠየቅኩት እኔ እሱን አይደለም የጠየቅኩት። የራሳችን የሆነው እኚህ ጳጳስ ያስተማሩት ትምህርት ላይ አይ ጥንተ አብሶ አለፈባት ስንል ምን ማለታችን ነው ብለህ ጠይቀናል። እሺ ምን ማለት ነው? እሺ ምን ማለት ነው? እሺ ምን ማለት ነው? ሞትና ይኸው እንደዛ ይላል። ያሳዩኝ ከፍተው ጥንተ አብሶ ስትል የግብፅ ኦርቶዶክስ ቤተክርስቲያን ሞትና ሙስና ስትል ነው የሚለውን አሳዩኝ ከፍተው። እንደዛ ነው የምንለው። ለሞት የተስማማ ባህሪ እኮ ከፍቶ አሳዩኝ። በቃ አሁን ይሄኛው ትምህርት ትክክል ከሆነ ቆይ ኤድናይ ስሚኝ፣ አንቺ ከተረዳሽኝ ይሄ ትክክል እንግሊዝኛ የተጻፈውና አንቺ ያነበብሽው አማርኛው ትክክል ከሆነ
አሁን ምንድን የምታሳዩኝ እናንተ የግብፅ ኦርቶዶክስ ቤተክርስቲያን ኦሪጂናል ሲን ስትል ዴዝንና ሙስናን መፍረስን ብቻ ነው ለግለጽ ነው የሚለውን ከፍታችሁ አሳዩኝ። እሺ እንደው ትልቅ ፋይል አለ ስለ ኦሪጂናል ሲን፣ እሱን ከፍተዋለሁ። እሺ ኃጢአትን አይመለከትም፣ በደንብ ስሙኝ። ኃጢአትን አይመለከትም፣ ሞትን ብቻ የሚመለከት ነው የሚል የግብፅ ኦርቶዶክሳውያን አቋም የሚገልጽ ቀጥያው ህሊና እንኳን አንቺ መረጃ እስከምታወጪ ህሊና እንደምን ዋልክ? እንኳን ደህና መጣ። ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ላይ ያላችሁ መምህራን ወንድሞቼ፣ እህቶቼ፣ የታች ያላችሁ የክርስቶስ ቤተሰብ ሁላችሁ በእመቤታችን ፍቅር በቅዱሳን ጸጋ በረከት በመላእክትም ጥበቃ እግዚአብሔር ይህንን ቀን ስለሰጠን እናመሰግነዋለን። ሰላም ብያለሁ። ሰላማችሁ ይብዛ። አሜን። ወንድሜ እንኳን ደህና አሜን። እሺ እየሰማህን ነው ህሊና አበው? አዎ እከታተላለሁ። ከመጀመሪያው ጀምሮ ዝም ብዬ እከታተላለሁ። እስቲ የምትጨምረው ነገር አለ መረጃውን እስከምታወጣ ድረስ ባወራነው ነገር ላይ? እሺ አሁን ስወራ የነበረ የሚጨምርበት ነገር አለ የሚባል ከሆነ አንደኛው ቤተክርስቲያናችን የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በጥንተ አብሶ ዙሪያ ያላት አቋም ጥርት ያለ ግልጥ ያለ ነው። ከእመቤታችን ከቅድስት ድንግል ማርያም በስተቀር ከአዳም ውድቀት ምክንያት የመጣ የኃጢአትን እርግማኑን ያላገኘው ማንም እንደሌለ አስረግጣ የምታስተምር ቤተክርስቲያን ነች። ወጠነ አበሰ የመጀመሪያው በደል ጥንተ አብሶ ተብሎ ይጠቀስ እንጂ ኃጢአት እንደማይወረስ አስረግጣ አረጋግጣ ትናገራለች። የኃጢአቱ ውጤት ግን የአዳም የሆነ ሁሉ አግኝተዋል ከእመቤታችን ከቅድስት ድንግል ማርያም በስተቀር ብላ ታስተምራለች። ክብረ ድንግል ማርያም በምንማርበት በቤተ ክርስቲያን ውስጥ የትምህርት ሰንበት ኮርስ በምንወስድበት የምስጢረ ሥጋዌ መግቢያው ትምህርት ነገረ ማርያም ስንማር ከምንማራቸው ትልቁ አንድ የዘጸአት ምዕራፍ 3 ያለውና የዘፍጥረት ምዕራፍ 3 ያለው ተያይዞ የሚመጣው አስተምህሮ እመቤታችን ድንግል ማርያም በተረገመች ምድር የተቀደሰች እንደተገኘች ሁሉ በተረገመው የአዳም ዘር ሁሉ ንጽሕት ሆና ተገኝታለች ብላ ልክ በኢሳይያስ ትንቢት የተጠቀሰው የሚተረጎም ትርጓሜና በቅዱሳን መጽሐፍት በሃይማኖት አበው የሚጠቀሱ የተጠቀሱ ከግብፅ ቤተክርስቲያን ፓትርያርክ የሆኑ የቅዱስ ዮሐንስ ሃይማኖት አበውም ተመሳጥሮ የሚነገር እውነት አለ። እሱም እመቤታችን ድንግል ማርያም ጥንተ አብሶ እንደሌላት ይናገራል። ቤተክርስቲያንን በዛ ታምናለች። ምናልባት ማቅረብ ከቻልኩኝ ላሳድግ። እሺ ምናልባት ትግርኛ ይሆንባቸዋል፣ አነበዋለሁ። በትግርኛም በአማርኛም እነግራቸዋለሁ። ጥንተ አብሶ ማለት ካብ ወጠነ አበሰ ዝብል ግስ ዝወፀ ኮይኑ ትርጉሙ ከዓ ጥንታዊ ቀዳማይ በደል ወይም ጥንታዊ ቀዳማይ ኃጢአት ማለት እዩ። ጥንተ አብሶ ካብ ዲያብሎስ ዝተረኸበ እምበር ካብ ባህሪ አዳም ዝተኸፍለን ዝተረኽበን ኣይኮነን። እንታይ ደኣ አንጻር ቅድስና ህይወት ዝጓዓዝ ንሱ ኣብ አራዊ ምድር ሓዲሩ ንሄዋን ካብዚ ካብ ገነት ዘሎ እፅዋት ኣይትብልዑ ዶ ኢሉኩም እዩ ኢሉ ምስ ሓተታ ንሳ ድማ ይበለነ ኢትብሉ እምኔሁ ወኢትልክፍዎ ከመ ኢትሙቱ ምእንቲ ከይትሞቱ ካብዚ ኦም በለስ ከይትበልዑ ኣይትልክፍዎ ድማ በለና በለቶ። ዘፍጥረት ምዕራፍ 3 ቁጥር 3 መጽሐፈ ክፋሌ ምዕራፍ 4 ቁጥር 24 ያለው ቢነበብ አስቀድሜ ያነበብኩትን ክለሳ ሐሳብ ይነግራል። ነዚህ መልስ ተመካከሩ አዳምን ሔዋንን ሕግ እግዚአብሔር ሊናበው አቤት የመቼ ነው ይሄ? ሃንዳውት የምትማሩበት ነው? ይሄ በቤተክርስቲያን የምንባርበት ነው። ግን ጥናት ተደርጎ በጥንተ አብሶ ዙሪያና በጥምቀት ዙሪያ ጥናት ተደርጎ በአብያተ ክርስቲያናት ላይ በጥር 25 2019
የተላለፈና በሰርኩላር ፔፐር ለሁሉም አብያተ ክርስቲያናት በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ውስጥ የሚተዳደሩ የተላከና ሁሉም ሰው ሊገነዘበው ሊያነበው እንደ ማስረጃም ሊጠቀምበት በቤተክርስቲያን ውስጥ እኛ ላይ የደረሰ ነው። እሺ ቀጥልና ይሄን የሚለው እዚህ ላይ መርገመ ስጋ መርገመ ነፍስ ሞተ ስጋ ሞተ ነፍስ ኸ ተፈርዶም ንመን ንአዳም ብምንታይ ብዝገበሩ ኃጢአት ስለዚህ ጥንተ አብሶ በሚስጥራዊ ትርጉሙ ብሰንግ ሕግ ምፍራስ ዝሰዓበ መርገም ወይ ድማ ዝተወሃበ ፍርዲ እዩ። ስለዚህ ኃጢአት ይውረስ ኢላ ቤተክርስቲያን ከምዘይተኣምን ርጉፅ እዩ። ናይ ኃጢአት ፍርዲ ናይ ኃጢአት ሳዕቤን ወይም ኮንሲኩዌንስ ኦፍ ሲን ወይም ኦሪጂናል ሲን ኢላ ተኣምነሉ ናብ ኩሉ ከም ዝበፅሐ ከም ዝተነግረ ወይም ናብ ኩሉ ከም ዝተቀበለ ይዝረብ። ስለዚህ እመቤታችን ድንግል ማርያም ግን በዚ ነገር እዚ ፈፂማ ከም ዘይተተንከፈት እዚ ነገር እዚ ኣብ ድንግል ማርያም ፈፂሙ ከም ዘይሓለፈ ቤተክርስቲያን ተኣምነሉያ ብዓውድ በለ ድምፂ ብግሉፅ ቋንቋም ኣብቲ ዌብሳይታ ስለ ድንግል ማርያም ስለ ክብረ ድንግል ማርያም ብንጹር ቋንቋ ተጻሒፉ ተነጊሩሎ። ስለዚህ ብዛዕባ ድንግል ማርያም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተኣምኖ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እተስተምህሮ ኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም ምጉዳል ምቅናስ ብዘይብሉ ተስተምህሮ ምዃና ታሪክ ህይወትና ዝመስከሮ ኣደባባይ ዝምስክሮ እውነትም ዘረጋግጾ ሓቂ እዩ። ኣብኡ ብዙሕ ግዜ ተዘይጥፋእና ዝሓሸ እዩ። ምክንያቱ ንክልቲአን ነዘን ኣብያተ ክርስቲያናት ሓደ ካብ ዝገብርዎን ቀንድን መሰረታውን ነጥቢ ናይ ድንግል ማርያም ብጥንተ አብሶ ምክንያት ምንም ዝተንከፋ ዘይምዃና ብምእማኒ ማለት እዩ። በአማርኛ አድርግላቸው ብዙ ሰው በአማርኛ ስለሚሰማ። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በባህልም በቅኖናም በዶክትሪንም አንድ ናቸው ተብለው እንዲነገርላቸው ከሚያደርጉ አንዱና ትልቁ ነገር ስለመቤታችን ሌላው እንዳለው ሆኖ ስለመቤታችን ድንግል ማርያም ምንም ጥንተ አብሶ ያለፋት የተላለፈባት ያደፈች የረከሰች እንዳልሆነች በምትናገረውና በምታስተምረው ጉዳይ ነው። በዚህ ከአብ ዘመነ ብሉይ ጥንተ አብሶ ብዘይካ አብ በዚህ ከአብ ዘመነ ብሉይ ጥንተ አብሶ ብዘይካ አብ ቅድስት ድንግል ማርያም እንተ ዘይኮይኑ ካብ አዳም ጀሚሩ ክሳብ ስቅለት ክርስቶስ ንደቂ አዳም ሰባት ከም ሮማዲ አስፋሕፊሑ ከም ሓረግ ተጠምጢሙ ከም ገመድ ቀፊዱ አሲሩ የማን ጸጋም ከም ዘይብሉ ገይርዎም ነበረ። አማርኛው ነባቡ በብሉይ ዘመን ጥንተ አብሶ ከድንግል ማርያም በስተቀር ከአዳም ጀምሮ እስከ ስቅለተ ክርስቶስ የነበሩ ሰዎችን እንደ ሮማዲ አስፋፍቶ እንደ ገመድ እንደ ሐረግ አሳስሮ እንደ ገመድም አሳስሮ የያዛቸውና እስከዚህ ድረስ አጽንቶ የያዛቸው እንደሆነ ቤተክርስቲያናችን ታስተምራለች፣ ትናገራለች። ሁሉ ዝበደለን ዘይበደለን ግዙእ ሞት ኮይኑ ከም ዝነበረ ግሉጽ ከሎ ወባሃቱ ኮነኖሙ ሞት እምአዳም እስከ ሙሴ ለእለሂ አበሱ ወለእለሂ ኢአበሱ በእንተ ይእቲ ኃጢአቱ ለአዳም ብሰንክ በደል አዳም ንዝበደለን ንዘይበደለን ኩሉ አሲራ ዝነበረት ርክሰት ኃጢአት ብምግባሩ ዝመፀ ርኩስ ርግማን ንኩሉ አሲሩ ከም ዝነበረ ብዘይካ ድንግል ማርያም ኢላ ፈልያ ከም ዝብል ሮሜ 5:14 ከም ዝብል ንኩሎም ዝበደሉን ዘይበደሉን ሞት ገዚእዎም ወኮነ ርኩሳነ ኩልነ በከመ ጽድቀ ትክቶ ኩሉ ጽድቅ ኩላትና እነጸይፍን እነፈንፍንን ኮና ኩሉ ጽድቅና ከም መርገም ጨርቂ ኮነ። ኢሳይያስ 64:6 እንዳበሉ ናብ ሲኦል ይወርዱ ነበሩ። ድንግል ማርያም ትርጓሜ ወንጌል እዛ ትርጓሜ ትንቢተ ኢሳይያስ ምዕራፍ 64:6 ዘላ እመ እያትረፈ ለነ ዘርአ ትብል ቃል ናይ ኢሳይያስ ምዕራፍ 1:9 ዘሎ ተኣሳሲሩ ከይድ ከሎ ድንግል ማርያም
ከምዘይ ተንከፋ ናይ አዳም በደል ከምዘይ ሓለፋ ንጽሕት እምንጹሃን ቅድስት እምንጹሃን ምዃና ቤተክርስቲያን እተኣምነሉ ብኸምም ተማሂርና ብኸምም ተነጊሩና ብኸምም አሚንና ብኸምም ንእምን ብኸምም ተአሚንና ንኸይድ ዘለና ቤተክርስቲያን ብምዃና ይህንን እናሳምናለን ይህንን እናምናለን በዚህም እንታመናለን። ስለዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ እምነት አንድ አስተምህሮ አንድ ስርዓት በቀኖናም ሳይቀር አንድ ሆነን የምንጓዝበት የምንሄድበት ያለን ህይወት እንደሆነ ከዚህ መረዳት እንችላለን። ምናልባት የሚጨመር ካለ ከጳጳሱ ተነስቶ የሚወራ ነገር ነበር። እውነት ነው። ይሄው አባት ከግብፅ ቤተክርስቲያን ስልጣነ ክህነት እንደተቀበሉ ኤርትራ ውስጥ ገብተው አገልግሎት ጀምረው እንደነበረ በኤርትራ ውስጥ እያሉ ሀገረ ስብከት ተሰጥቷቸው አገልግሎ አያውቁም። አንደኛው። ሁለተኛው በሰሜን አሜሪካ ያለው የሚተዳደር በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ፍቃድ መሰረት ህዝቡን እንዲያስተዳድሩ፣ ህዝቡን እንዲመሩ፣ ህዝቡን እንደ በጎ እረኛ እንዲሆኑ ቤተክርስቲያንን ፈቅዳ የሰጠችው መብትም መንገድም የለም፣ ኑሮም አያውቅም። ሶስተኛው በሚያስተምሩት ትምህርት ሲሰማ የነበረው እመቤታችን ድንግል ማርያም ጥንተ አብሶ አለባት ለምን የሚል ጥያቄ ሲጠየቅ ሞታለችና፣ ሞት የጥንተ አብሶ ሳቤን ነው ወይም ኮንሲኩዌንስ ነው። አዎ እናምናለን። ትሞታለህ ተብሎ ሞቷል። ክርስቶስ ሞቷል። ጥንተ አብሶ አለበት ማለት ነው። እኛ አሁን እንሞታለን። በጥንተ አብሶ ምክንያት ነው አሁን እኛ የምንሞተው። ይሄ ከትምህርት ቤተክርስቲያን ፈጽሞ የማይሄድ የማይስማማ ትምህርት በመያዛቸውና የቅዱስ ሲኖዶስ ትእዛዝ ባለ መቀበላቸው አቡነ ሲኖዳ አሁን በሚስማማ ጉዳይ ተስማምተው ለአንዲቷ ቤተክርስቲያን ለአንዲቷ መንበር ለመግደልና ለመመዝበር አብረው የሚሰሩበት ካሉት አንዱ ትልቅ ነገር ትእዛዝ ባለመቀበል ውሳኔ የተወሰናቸው አባት ናቸው። በእምነታቸው ትናንትናም ነግሬ ያለው በእምነታቸው እኔ ይህንን እንከን አለባቸው ብዬ አላምንም አቡነ ሲኖዳ። ነገር ግን ቤተክርስቲያን ስታዛቸው ባለመታዘዛቸው ቤተክርስቲያን ውሳኔ ያስቀምጣለች። አንደኛው ከክህነት አገልግሎት ቁም። ከክህነት አገልግሎት እንዲቆም ታዞ ያልቆመ አርጌንስ እንደማለት ነው። አርጌንስ ተደብቆ ክህነትን ተቀብሎ በተደበቀበት አገልግሎትን ፈጽሞ እንደሄደ ታሪኩን ይነግረናል። በውግዘት እንደሄደ ነው የሚነግረን ታሪኩ። እና ልክ እንደዛ ሲኖዶስ አለመታዘዝ ሲመጣ ሲኖዶስ ትእዛዝ አለው፣ ስልጣን አለው፣ መብት አለው። የመሾም ስልጣን የሲኖዶስ ነው፣ የመሻር ስልጣን የሲኖዶስ ነው። ቤተክርስቲያን በሲኖዶስ ትመራለች እንጂ በአንድ ፓትርያርክ ትመራለች ብለን አናምንም። ነገር ግን አለመታዘዝ እስከ ግዘት ያደርሳል። አለመታዘዝ እስከ ውግዘት ያደርሳል። ቤተክርስቲያን አለመታዘዝ፣ ትምህርቷን አለመከተል፣ ስርዓቷን አለመከተል የሚያመጣው መዘዝ እስከ መወሰን እንደተደረሰ በዚህ ታሪክ እናውቃለን። በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የተከፈለ ሲኖዶስ የለም። ሲኖዶሱ አንድ ነው፣ ፓትርያርኩ አንድ ነው፣ ትምህርቱ አንድ ነው። በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው በአስመራ የሚገኘው የመንበረ ፓትርያርክ ጽሕፈት ቤት ውስጥ ሰንሰለታዊ ትስስር ተደርጎ በሀገረ ስብከቱ የተላኩ ጳጳሳት አሉ፣ ኤጲስቆጶሳት አሉ። እሰየ። ከዚህ ውጭ ግን በራሳቸው እንቅስቃሴ፣ በራሳቸው አካሄድ፣ በራሳቸው ፍቃድ፣ በራሳቸው ትምህርት፣ በራሳቸው ህብረት ካልሆነ በስተቀር የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ እውቅና ሰጥቶት የሚሄድ ያለ እንዳልሆነ አበክረን አጠንክረን እንናገራለን። እውነቱ ይህንን ነው። ስለተሰጠኝ እሺ፣ ኤርና ትቀጥላለሽ። አሁን ኤርና እስቲ አንድ ጠይቅ ላስቀድም። ዲያቆን ከዛ በፊት የአባ ሽኖዳን መጽሐፍ ስላለ አይ ቲንክ ወርዱም እኛም ጋር ኮንፊውዚንግ ስለነበር ሌሚ ኦፕን። እሺ አባቴ ይታያል አይደል? ስክሪኔ ይታያል። አሁን ይታያል።
ጥሩ የአባታችን የብፁዕ አቡነ ሽኖዳ ሳልሳይ የመጽሐፋቸው የቡክ ሲሪየሳቸው ውስጥ አንዱ ያለው ዲ ሆሊ ቨርጂን ሜሪ የሚል የእመቤታችንን ንጽህናና ቅድስና እና በምን መልኩም ደግሞ ቬኔሬት እንደሚያደርጓት ባስቀመጡበት ክፍል ላይ አንደኛ ያመጣውበት ምክንያት ለምኑ ነው? እኛ ጋር ጥንተ አብሶ ስትጠራ ብዙ ጊዜ ጥንተ አብሶ የሚባለው ወርድ ራሱ ሮንግ ነው የሚል ነው እና መነሻው ምን እንደሆነ እዚህ ላይ ለማሳየት ስለሚረዳ ነው። ኢቭን ያው ቃሉ ራሱ ሮንግ ነው የሚሉ ሰዎች ስላሉ በሌሎች አህታ ቤተክርስቲያን ውስጥ ለምሳሌ ራሳቸው ፖፕ ሽኖዳ የሚጠቀሙት ቃሉን ዳይሬክትሊ የእመቤታችን ወላዲተ አምላክ ኦሪጂናል ሲን አለባት ይላል። ኦሪጂናል ሲን ማለት ያው የቀደመው ኃጢአት የመጀመሪያው በደል የአዳም ኃጢአት ማለት ነው። ጥንተ አብሶም ስንል ወይ ኢተርኖቹ አንሴስትራል ሲን ሲሉ የቀደመው ኃጢአት የቀደመው በደል ነው። ስለዚህ እኛ ቤተክርስቲያንም ላይ እመቤታችን ጥንተ አብሶ የለባትም ስትል አንደኛ ዲፌንድ እያደረገች ያለችው ከዚህኛው ትምህርት ነው። ሁለተኛ በዲፊኒሽንም ደረጃ ጥንተ አብሶ የለባትም ስንል ኮንሲኩዌንሱን መሆኑ የተረዳ ነው። ግን በቃሉ በአጠቃቀም ደረጃ ግን በሌሎች አብያተ ክርስቲያናት ያለ ነው። ላንብበው ይሄኛውን ክፍል ምን ይላሉ አባታችን አቡነ ሽኖዳ? ዘ ሆሊ ቨርጂን ሜሪ ኢን ዘ ቸርችስ ፌዝ በሚል